ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ግንቦት 3 2018 ዓ.ም በዛሬው መረጃ ሰዓታችን ህወሓት በመቀሌ ከተማ የተከለው የድሮን መቃወሚያ መሳሪያ የኢትዮጵያ አየር መንገድ በረራዎችን ማስተጓጎሉን በተመለከተ፣ የኢራን አብዮታዊ ዘብ የወታደራዊ ኢላማዎችን ለይቼ ለማጥቃት ተዘጋጅቻለሁ ስለማለቱ፣ ሱዳን ተጨማሪ አየር መቃወሚያዎቿንና ሰራዊቶቿን በኢትዮጵያ ድንበር አቅራቢያ ማስፈሯን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። በሱዳን ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ሰራዊት ወደ ኢትዮጵያ ድንበር በተለይም ወደ አልፋሽቃና ቤኒሻንጉል ጉሙዝ ክልል አቅራቢያ ከፍተኛ ቁጥር ያለው ሰራዊትና ዘመናዊ የአየር መከላከያ መሳሪያዎችን እያስጠጋ መሆኑ ታውቋል። ይህ እንቅስቃሴ በሁለቱ ሀገራት መካከል ያለውን ግንኙነት ወደ ከፋ ደረጃ ያሸጋገረው ሲሆን የኢትዮጵያ ሉዓላዊነትንና የህዳሴ ግድብን ደህንነት በቀጥታ የሚፈታተን ሆኗል። ጀነራል አብዱል ፈታህ አልቡርሃን ከቅርብ ጊዜ ወዲህ ከግብጽና ከኤርትራ ጋር የፈጠሩት ጥብቅ ወዳጅነት ለኢትዮጵያ ብሔራዊ ጥቅም ትልቅ ስጋት መደቀኑን የፖለቲካ ተንታኞች ይገልጻሉ። አልቡርሃን ሰራዊታቸውን ወደ ቤኒሻንጉል ጉሙዝ ክልል ድንበር ማስጠጋታቸው ታላቁ የኢትዮጵያ ህዳሴ ግድብ የሚገኝበትን ስትራቴጂካዊ ስፍራ ለማስፈራራት የታለመ እንደሆነ ይገመታል። ካይሮ በሱዳን በኩል የምታደርገው ተዘዋዋሪ ጫና ኢትዮጵያ በአባይ ወንዝ አጠቃቀም ላይ ወደማትፈልገው ስምምነት ለመጎተት የሚደረግ ሴራ አካል ተደርጎ ይወሰዳል። ኢትዮጵያ በቀይ ባህር ወደብ ለማግኘት የምታደርገው ጥረትን ተከትሎ አልቡርሃን ከአስመራ ጋር ያላቸውን መቀራረብ የኢትዮጵያን የባህር በር ፍላጎት በተለይም ታሪካዊውን የአሰብ ወደብ ጉዳይ ለማደናቀፍ የታለመ እንደሆነ ተጠቁሟል። የሱዳን፣ ግብጽና ኤርትራ ኢመደበኛ ግንኙነት ኢትዮጵያን በቀጠናው የማግለልና የኢኮኖሚ ጥገኝነቷ እንዲቀጥል የማድረግ ስትራቴጂካዊ አካል ተደርጎ ተወስዷል። የሱዳን መንግስት ሚያዝያ 26 2018 በካርቱም ላይ ለተፈጸመው የድሮን ጥቃት መነሻውን ከባህር ዳር ያደረገ ድሮን ነው በማለት ያቀረበው ክስ በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ክፉኛ አሻክሮታል። ምንም እንኳን የኢትዮጵያ መንግስት ወንጀላውን መሰረተ ቢስ ቢለውም ሱዳን ይህንን ሰበብ በመጠቀም ድንበር ላይ ወታደሮቿን ማከማቸቷ የጥቃት ዝግጅት ሊሆን ይችላል የሚል ከፍተኛ ስጋትን ፈጥሯል። በተለይም በብሉ ናይል ግዛት በጀነራል ያሲር አልአታ የሚመራው የሱዳን ጦርና በጀነራል ሐምዳን ዳጋሎ የሚመራው የፈጥኖ ደራሽ ኃይል የሚያደርጉት ከባድ ውጊያ ወደ ኢትዮጵያ ድንበር እየተጠጋ መሆኑ የሀገሪቱን ሰላም በከፍተኛ ሁኔታ ሊያውከው ይችላል። የአሁኑ የኢትዮጵያ መንግስት የሱዳንን ቀውስ በመያዝ ረገድ የሚከተለው አካሄድ በብዙዎች ዘንድ ጠንከር ያለ ትችት እንዲሰነዘርበት አድርጓል። የኢትዮጵያ መንግስት ከዩናይትድ አረብ ኤሚሬት ጋር ያለው ጥብቅ ቁርኝነት ኢትዮጵያ በሱዳን የእርስ በርስ ጦርነት ውስጥ ገለልተኛ እንዳትሆን አድርጓታል የሚሉ ወገኖች ጥቂት አይደሉም። የተባበሩት አረብ ኤሚሬቶች የሐሚቲን ፈጥኖ ደራሽ ኃይል በገንዘብና በትጥቅ እንደሚደግፉ በሚነገርበት በዚህ ወቅት ኢትዮጵያ ከአቡዳቢ ጋር ያላት ወዳጅነት በሱዳን ሰራዊት ዘንድ በጥርጣሬ እንድትታይ አድርጓታል። ይህ ደግሞ ሱዳን ከግብጽ ጋር እንድትወግን ተጨማሪ ግፊት ሆኖላታል። መንግስት በሀገር ውስጥ በተለይም በአማራ ክልል ካለው ፋኖና በኦሮሚያ ክልል ካለው ኦነሰ እንዲሁም ሌሎች ኃይሎች ጋር የገባበት ግጭት ለሱዳንና ለግብጽ ምቹ ሁኔታን ፈጥሯል። የሀገር መከላከያ ሰራዊት በውስጥ ግጭቶች መጠመዱ የሀገርን ዳር ድንበር ለማስከበር ያለው አቅም ሊያዳክም ይችላል የሚል ከፍተኛ ስጋትን ፈጥሯል። በዚህ ውጥረት መሃል አበረታች ዜና የተሰማው ከደቡብ ሱዳን ነው። የጁባ መንግስት በሀገሪቱ የሚገኙ የግብጽ ወታደራዊ ካምፖች እንዲዘጉ ማዘዙ ተዘግቧል። ይህ ውሳኔ ግብጽ በደቡብ ሱዳን በኩል በኢትዮጵያ ላይ ልታደርስ ያሰበችውን ወታደራዊ ተጽዕኖ የሚገታ ቢሆንም የካይሮ ጦር ወደ ሱዳን ድንበር ተጠግቶ አዲስ ካምፕ ሊመሰርት እንደሚችል የሚጠቁሙ መረጃዎች አሁንም አሳሳቢ ሆነዋል። የኢትዮጵያ ብሔራዊ ጥቅም የሚጠበቀው በተለዋዋጭ እና በሰከነ ዲፕሎማሲ እንጂ በውጭ ኃይል ፍላጎት ስር በመውደቅ መሆን የለበትም። ጀነራል አብዱል ፈታህ አልቡርሃን ከኢትዮጵያ ታሪካዊ ባላንጣዎች ጋር የፈጠሩት ጥምረት ኢትዮጵያ ድንበሯን በንቃት እንድትጠብቅና የህዳሴ ግድብን ደህንነት ለማረጋገጥ ከመቼውም ጊዜ በላይ ዝግጁ መሆን እንዳለባት ያሳያል። መንግስት የውስጥ ችግሮችን በውይይት በመፍታት ትኩረቱን ወደ ሉዓላዊና ብሔራዊ ደህንነት ሊመልስ ይገባል። በሰሜን ኢትዮጵያ ለዓመታት የዘለቀውና የወንድማማቾች እልቂት ያስከተለው አስከፊ ጦርነት አሁንም መልኩን እየቀያየረ የንጹሃንን ህይወት መፈተኑን ቀጥሏል። ከቅርብ ጊዜ ወዲህ በመቀሌ ከተማና አካባቢው የሚታየው የፖለቲካ አለመረጋጋትና የጸጥታ ስጋት አሁን ደግሞ ወደ ሲቪል አቪዬሽን ዘርፉ በመሸጋገሩ የዜጎችን የመንቀሳቀስ መብትና ደህንነት አደጋ ላይ ጥሎት ይገኛል። ከትናንት በስቲያ ከአዲስ አበባ ተነስቶ ወደ ትግራይ ክልል መዲና መቀሌ አምርቶ የነበረው የበረራ ቁጥር ኢቲ 100 መዳረሻው አየር ማረፊያ አካባቢ
በገጠመው የቴክኒክ ችግር ምክንያት መቀሌ አየር ማረፊያ ሳያርፍ ቀርቷል። አውሮፕላኑ መቀሌ አውሮፕላን ማረፊያ ለመድረስ ጥቂት ኪሎ ሜትሮች ሲቀሩት የአውሮፕላኑ አቅጣጫና ቦታ ጠቋሚ የሆነው የጂፒኤስ አገልግሎት ሙሉ በሙሉ በመቋረጡ አብራሪዎቹ ለማረፍ ተቸግረዋል። ይህንን ተከትሎ የበረራ ደህንነትን ለማረጋገጥ ሲባል አውሮፕላኖቹ በመቶዎች የሚቆጠሩ መደበኛ ተጓዦችን እንደያዙ ወደ አዲስ አበባ ለመመለስ ተገደዋል። ይህ ክስተት በጉዞ ላይ የነበሩ ህመምተኞች፣ ነጋዴዎችና ቤተሰቦቻቸውን ለመጠየቅ የሚጓዙ ዜጎችን ለእንግልትና ለከፍተኛ ስነ ልቦናዊ ጫና ዳርጓል። እንደ ወታደራዊና የቴክኖሎጂ ባለሙያዎች ገለጻ ይህ የጂፒኤስ መስተጓጎል በድንገት የተከሰተ ሳይሆን ጃሚንግ ወይንም የጂፒኤስ ሞገዶችን የሚያውኩ መሳሪያዎች አጠቃቀም ውጤት ነው። የህወሓት አመራሮችና ጀነራሎች የፌዴራል መንግስት ሊሰነዝር ይችላል የሚሉትን የድሮን ጥቃት ለመከላከል በሚል ጂፒኤስ ጃሚንግ ወይንም የጂፒኤስ ሞገዶችን የሚያውኩ የኤሌክትሮኒክ መሳሪያዎችን በከተማዋና በአየር ማረፊያው ዙሪያ እያሰማሩ መሆኑ ተነግሯል። ድሮኖች ኢላማቸውን ለመምታት የሚጠቀሙበት የሳተላይት መረጃን ለማፈን የሚደረገው ይህ ጥረት ከወታደራዊ ግቡ በበለጠ የሲቪል አውሮፕላኖችን በረራ ደህንነት አደጋ ላይ የጣለው መሆኑ አሳሳቢ ሆኗል። ይህ የቴክኖሎጂ እገዳና የበረራ መስተጓጎል የተከሰተው ክልሉ በከፍተኛ የፖለቲካ ሽኩቻ ውስጥ ባለበት ወቅት ነው። በፕሪቶሪያው የሰላም ስምምነት መሰረት በጠቅላይ ሚኒስትር አብይ አህመድ ተሹመው ክልሉን ሲመሩት የነበሩት ጀነራል ታደሰ ወረደ በህወሓት ውስጥ አመራሮች ግፊትና መፈንቅለ መንግስት በሚመስል እንቅስቃሴ ከስልጣን እንዲወገዱ ተደርጓል። ህወሓት የፌዴራል መንግስቱን እውቅና ወደ ጎን በመተው በህገወጥ መንገድ የራሱን ፕሬዝዳንት ሰይሟል። ድርጅቱ በ2012 ዓ.ም ያካሄደውንና ዋጋ የሌለው ተብሎ የተፈረጀውን ምርጫ እንደ ምክንያት በመጥቀስ ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መሾሙን በይፋ አስታውቋል። ይህ ሹመት የተከናወነው ከ2500 በላይ የሚሆኑ የድርጅቱ ተወካዮችና ደጋፊዎችን በመሰብሰብ ሲሆን ሂደቱ በክልሉና በፌዴራል መንግስቱ መካከል ያለውን ግንኙነት ይበልጥ ወደ አሳሳቢ ምዕራፍ አሸጋግሮታል። ለኢትዮጵያ ህዝብ በተለይም በጦርነት ቀጠና ውስጥ ለሚገኙ ንጹሃን ይህ የፖለቲካ ድራማና የቴክኖሎጂ ሽኩቻ ትርጉሙ አንድ ብቻ ነው። ተስፋ መቁረጥ። ባለፉት ዓመታት በሺዎች የሚቆጠሩ ወጣቶች በከንቱ አልቀዋል። በሚሊዮኖች የሚቆጠሩት ደግሞ ከቤት ንብረታቸው ተፈናቅለዋል። አሁን የሚታየው የአመራሮች ሽኩቻና እኔ ይበልጥ ፉክክር በሰላም አየር መተንፈስ ለሚፈልግ ተራው ህዝብ ትልቅ ሸክም ሆኖበታል። በወንድማማቾች መካከል የሚደረግ ጦርነት አሸናፊ የለውም። በመቀሌ ሰማይ ላይ የተጋረጠው የቴክኖሎጂና የፖለቲካ ውጥረት ደመና የኢትዮጵያን ሰላም ጉዞ ዳገት እያደረገው ይገኛል። የህዝብ ደህንነትን አደጋ ላይ የሚጥሉ የጃሚንግ መሳሪያዎችን መጠቀምና ህጋዊ የሆኑ አስተዳደራዊ መዋቅሮችን ማፍረስ ክልሉን ወደ ባሰ ቀውስ ከመክተት ባለፈ ፋይዳ የለውም። ዓለም አቀፉ ማህበረሰብና የሚመለከታቸው አካላት ንጹሃን ዜጎች የዚህ ከንቱ ጦርነትና የፖለቲካ ቁማር ሰለባ እንዳይሆኑ ግፊት ሊያደርጉ ይገባል። ኢትዮጵያውያን የሚሹት መለያየትና ጦርነትን ሳይሆን አብሮነትና እድገትን ነው። የዛሬ የበረራ መስተጓጎል የነገ የሰላም መስተጓጎል እንዳይሆን ሁሉም ወገኖች ወደ ልባቸው ተመልሰው ለህዝብ ጥቅም ቅድሚያ እንዲሰጡ ይፈለጋል። በመካከለኛው ምስራቅ ለበርካታ ዓመታት የዘለቀው የአሜሪካና የኢራን ፍጥጫ በአሁኑ ወቅት ወደ ታሪካዊና አስፈሪ ወታደራዊ ምዕራፍ መሸጋገሩን የሚያሳዩ ዘገባዎች እየወጡ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የቴህራን መንግስት በፓኪስታን በኩል ልኮት የነበረውን የሰላም እቅድና የተኩስ አቁም ጥያቄ ሙሉ በሙሉ ተቀባይነት የሌለው በሚል ውድቅ ማድረጋቸውን በይፋ አስታውቀዋል። ይህንን ተከትሎ ሁለቱ ሀገራት የጦር ኃይሎቻቸውን ወደ ከፍተኛ ዝግጅት አሸጋግረዋል። ፕሬዝዳንት ዶናልድ ትራምፕ በራሳቸው ትሩዝ ሶሻል ገጽ ባሰፈሩት መልእክት ኢራን ያቀረበችው ቅድመ ሁኔታ ክፉኛ ኮንነዋል። እንደ ፕሬዝዳንቱ ገለጻ ኢራን በሰላም ስም የአሜሪካን መንግስት የገንዘብ ካሳ እንዲከፍላት፣ ማዕቀቦች እንዲነሱላትና የታገዱ ንብረቶቿ እንዲለቀቁላት መጠየቋ ዲፕሎማሲያዊ ጨዋታ እንጂ እውነተኛ የሰላም ፍላጎት አይደለም ብለዋል። ኢራን ከአሜሪካና ከዓለም ጋራ እየተጫወተች ነው፣ የቀረበው ምላሽ ሙሉ በሙሉ ተቀባይነት የለውም ያሉት ፕሬዝዳንቱ ዋሽንግተን የምትፈልገው የቴህራን የኒውክሌር ፕሮግራም በአስቸኳይ እንዲቆምና ሀገሪቱ በቀጠናው ለሚገኙ ታጣቂ ቡድኖች የምታደርገውን የገንዘብና የትጥቅ ድጋፍ እንድታቆም መሆኑን በድጋሚ አረጋግጠዋል። ይህ የትራምፕ ግትር አቋም በሁለቱ ሀገራት መካከል የነበረውን የዲፕሎማሲ በር ሙሉ በሙሉ የዘጋው ይመስላል። ዲፕሎማሲው እየከሸፈ ባለበት በዚህ ወቅት ኢራን በዓለም አቀፍ የኢንተርኔት አገልግሎት ላይ ከፍተኛ ተጽዕኖ ሊያሳድር የሚችል እርምጃ መውሰዷ ተሰምቷል። የፋርስ ዜና ወኪል እንደዘገበው ቴህራን በሆርሙዝ ሰርጥ የሚያልፉ 7 ቁልፍ የባህር ውስጥ የኢንተርኔት ኬብሎችን በቁጥጥር ስር ማድረጓን አስታውቃለች።
በአዲሱ መመሪያ መሰረት ማንኛውም የውጭ ቴክኖሎጂ ኦፕሬተር በእነዚህ ኬብሎች ለመጠቀም በኢራን ፍቃድ ማውጣትና ክፍያ መፈጸም ይኖርበታል። በተጨማሪም የኬብሎቹ ጥገና ለሀገር ውስጥ ኩባንያዎች ብቻ ተሰጥቷል። ይህ እርምጃ በባህረ ሰላጤው ሀገራት የባንክ አገልግሎትና የዓለም አቀፍ የዲጂታል መረጃ ልውውጥ ላይ ከፍተኛ መስተጓጎል ሊፈጥር እንደሚችል ስጋት ተፈጥሯል። በአሜሪካ የሚገኙ የሪፐብሊካን ፓርቲ አባላት ይህንን ድርጊት የኢኮኖሚ ሽብርተኝነት ሲሉ ፈርጀውታል። በሌላ በኩል በኢራን የኢኮኖሚ የጀርባ አጥንት በሆነው የካርግ ደሴት አቅራቢያ ከፍተኛ የነዳጅ መፍሰስ አደጋ መከሰቱን የሳተላይት ምስሎች አሳይተዋል። ኢራን 90 በመቶ የሚሆነውን ነዳጇን ለውጭ ገበያ የምታቀርበው ይቺ ደሴት ናት። በአሁኑ ወቅት በአሜሪካ የንግድ እገዳ ምክንያት ምርቷን መሸጥ ባለመቻሏ ከፍተኛ ቀውስ ውስጥ ትገኛለች። ነዳጅ ማከማቻ ኮንቴነሮች ሞልተው መፍሰሳቸው በፋርስ ባህረ ሰላጤ ላይ ከባድ የተፈጥሮ ጋዝ ብክለት እያስከተሉ መሆኑ ተነግሯል። ወታደራዊ ፍጥጫው አሁንም ወደ አስፈሪ ደረጃ እያመራ ባለበት በዚህ ወቅት የኢራን አብዮታዊ ዘብ የአሜሪካን ወታደራዊ ኢላማዎች መለየቱንና ጥቃት ለመፈጸም ትዕዛዝ ብቻ እየጠበቀ መሆኑን በይፋ አስታውቋል። ቴሄራን የከርሰ ምድር ከተሞች ተብለው የሚጠሩትን በከፍተኛ ጥንቃቄ የታነጹትን የሚሳኤል ማከማቻዎቿንና ከመሬት በታች ያሉ የጦር መሰረተ ልማቶቿን ለዓለም እያሳየች ትገኛለች። ኢራን እስካሁን ጥቅም ላይ ያልዋሉ አስገራሚ አማራጮች አሉኝ ማለቷ በዘመናዊ የድሮን ቴክኖሎጂ ወይንም በሳይበር ጥቃት በኩል ሊሰነዘሩ የሚችሉ ያልታሰቡ እርምጃዎችን ሊያመለክት እንደሚችል ተንታኞች ይገምታሉ። በመጨረሻም ከኢራን የወጡ መረጃዎች እንደሚያመለክቱት ሙጂታባ ካሜኒ ከሀገሪቱ ከፍተኛ የጦር መኮንኖች ጋር አስቸኳይ ስብሰባን አድርጓል። በዚህ ስብሰባ ላይ ስልታዊ የጦር መሪዎች ለማንኛውም አይነት የውጭ ጥቃት አፋጣኝ ምላሽ መስጠት የሚችሉበት ሁኔታ ላይ እንዲገኙ ጥብቅ መመሪያን አሳልፈዋል። በአጠቃላይ በመካከለኛው ምስራቅ ያለው ወቅታዊ ሁኔታ እጅግ አሳሳቢና በማንኛውም ደቂቃ ወደ ቀጥተኛ ጦርነት ሊቀየር የሚችልበት ደረጃ ላይ ደርሷል። ዓለም አቀፉ ማህበረሰብ በውጥረት ውስጥ ሆኖ ቀጣዩን ክስተት እየተከታተለ ይገኛል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናደንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።